ሂደቶች ስራዎች ገና አላለቁም እነኝን እያስተካከል ሚዲያዎችም ሻምፕ የሚይዙበት ሁኔታም ይስተካከላል ማለት ነው ምክንያቱም ዝም ብሎ አንድ ነገር ለመስራት ወይም ዳር ለማድረስ ፈር መያዝ አለበት በያስባለሁ የመሰለውን የተለያየ ነገር አጀንዳ እንትን ሊል ይችላል ሆኖም ግን ትግሉ መስመር ይዞ በሚዲያውም በሁሉ በውጭ ያለው የዲያስፖራ አካላት ሁሉም ካሁን ቀደም የተለያዩ ነገሮች ሆነው ሊሆን ይችላል ያንን ሙሉ በሙሉ እዚህ መሬት ላይ እንደሰራ ነው ሁሉም ይቅርታ መድረክ ተፈጥሯል እኛ ጋር አሁን እዚህ ፖሊስ ስብሰባ ስናደርግ መጀመሪያ ስናውቅም ሳናቅም ያጠፋነው ነገር ሊኖር ስለሚችል መጀመሪያ ለህዝባችን ስንል ለህዝብ ቅድሚያ ሰተን ይቅርታ መባባል አለብን ብለናል ስለዚህ በውጭም የተለያዩ አካሎች ሊኖሩ ይችላሉ እነኚህም ወንድማማችነትን ፈጥሮ በእያንዳንዱ የተለያየ ቤት ሊኖረው ይችላል የተለያየ ቤት ስል የእያንዳንዱ የራሱ የሆነ የሚንቀሳቀስበት የራሱ የሆነ ሚዲያ የራሱ የሆነ ለአማራ ህዝብ የሚታገልበት የተለያዩ ተቋማቶች ሊኖሩ ይችላሉ እነኚህም ውስጥ ለውስጥ ተነጋግረው ይሄንን ትግል በአጭር ጊዜ መሬት ላይ ያመጣነውን ትግል እውንም ሆኗል ከዚህ በላይም ደግሞ የተሻለ እንዲሰራና እንዲሻገር ይፈልገው ነገር እንዲሟላለት ይቅርታ በመጠየቅ ውስጥ ለውስጥ የራሳቸውን ስለሚያውቁት ራሳቸው ስለሚያውቁት ምን ሲሰራ እንደነበር ስለሚታወቅ ይሄንን ነገር በአጭር ጊዜ ውስጥ ለውስጥ ይቅርታ ተጠያይቆ እንዳስፈላጊነቱም ደግሞ ራሳችን ተቋሙ በሚፈጥረው መድረክ የሚጠናቀቅና ወደፊት የሚመጣበት ሁኔታ ይኖራል ማለት ነው በጥቅሉ ባጭሩ ያለኝ ይሄ ነው ለአማራ ህዝብም ሆነ ለትግል ደጋፊዎቹ እንዲሁም ለመላው ኢትዮጵያ ለዓለም አቀፉም ማህበረሰብ ይሄንን ነው ማስተላለፍ ድርጅት ፈጥሮ ማየት በዋናነት ህልማችን ነበር ህልማችን አሳክተናል አሁን የሚቀረን ያሳካነውን ህልማችን መደገፍ ነው ህልማችን በዋናነት አንድነቱን ማምጣት ብቻ አይደለም አንድነቱን ማጽናት ነው ህልማችን በዋናነት አንድነቱን ማጽናትን ብቻ አይደለም በማጽናት አንቆምም በጣም ባጭር ጊዜ ባጠረ መስዋዕትነት ማሸነፍ ነው ስለዚህ ድርጅት ለማጽናት ከዚህ በኋላ የበኩላችንን ሚና እንወጣለን ስንል የእናንተን ያህል መሬት ላይ ያሉትን ሰዎች ያህል የህይወት መስዋዕትነት የሚያስከፍል ባይሆንም ግን ሙሉ የሆነ ጊዜያችንን ሰጠን በጣም በደስታ በትልቅ የኃላፊነት ስሜት ይሄንን የማጽናት ስራ እንደምንሰራ እኛ ቃል እንገባለን ሁለተኛ ከማጽናትም በላይ አገዛዙን ማሸነፍ የምንችልበት በሁለት መሰረታዊ ጉዳይ ነው አንዱ እጃችሁ ላይ ባለ የኃይል ብልጫ ነው ሁለተኛው በፕሮፓጋንዳና በመረጃ ነው ለዚህ ደግሞ ትልቁ ሚና ሊጫወት የሚችለው ሚዲያው ነው ስለዚህ ሚዲያውን በመጠቀም ያገዛዙን የፕሮፓጋንዳ ልሳን መስበር የሚችል አቅም አለ ይህንን አቅም ግን ለመሰብሰብ ምን ይፈልጋል መከታው የተናገረው ነጥብ አለ መከታው የተናገረው ነጥብ በዋናነት በተለይ በተለያየ አመለካከትና አሳሰብ የተቋሰለና የተለያየ ጠርዝ ላይ የቆመው ውጭም ያለው ውስጥም ያለው ኃይል መሰብሰብ አለበት በይቅርታ መፈታት አለበት አንድነቱን ማምጣት አለብን የሚል መልእክት አስተላልፏል ይሄ ገንቢ ሐሳብ ስለዚህ ማድረግ ያለብን በተለይ ይሄ አንድነት የሚያሳስብ የትኛውም እኔ አማራ ነኝ የሚል ኃይል ተሰባስቦ ትግሉ ላይ መሰረት ያደረገ ተቋማዊ አሰራርን የበለጠ አማራው እየሰረጸበት እንዲሄድ በድርጅት መልክ ብቻ እንዲሰራ ለምሳሌ ህዝብዊነቱ ሰሞኑን የሚዲያ ካውንስል ቢያቋቁሙ ጥሩ ነው በየቦታው ሄዶ ከሚናገር አንድ የሚዲያ ክፍል ቢያመጡ የተሻለ ነው ሶሻል ሚዲያ ላይም እንደዚሁ የሚናገሩበት የተለያየ የዩቲዩብ ቻናልም ከሆነ በተመሳሳይ ቴሌግራም ቻናል ይሄ በጣም ቀላል ጉዳይ ይሄንን ቶሎ ብሎ ድርጅቱ የሚያቀው የሚቆጣጠረው የራሱ የሆነ የሚዲያ ክፍልና ኤዲቶሪያል ቦርድ ያለው አንድ ተቋም ህዝብዊነቱ ቢፈጥር በቅርብ ጊዜ ምናልባት እናሳካዋለን ለዛ ፕሮሰስ ጀምረናል ብሏል ይሄ ነው በቃ አሁን ተቋማዊ አሰራር ይጀምራል እንደ ድርጅት ያው ኮት እየደረገ ስለሚገለጽ አንዳንዴ የግለሰብ ሐሳብም የድርጅት ሐሳብ እየሆነ ድርጅት የሚወቀስበት ሂደት አለ ይሄ ብዙ ጊዜ እኛ ጋር የደረሰብን ኪሳራ ነው ስለዚህ የድርጅት ልሳን ግን መፈጠሩ ግን የድርጅት አቋም ነው የድርጅት አቋም ደግሞ የአመራር አቋም ነው ስለዚህ ኃላፊነት የሚወስደው ግለሰቡ አመራሩ ሳይሆን ድርጅቱ ነው ቢሳሳትም ቢወቀስም ቢያተርፍም በተመሳሳይ ፖለቲካዊ ትርፍ ቢያገኝ ስለዚህ የህዝብዊነት ኃላፊው በቅርብ ጊዜ ለዚህ ጉዳይ መልስ እንሰጣለን ብለዋል ደስ የሚለው አሁን ተቋማዊ
ስትራክቸር እየተጠበቀ ነው፣ እየተለማመድን ነው። የጽናት ሚዲያ ቤተሰብ እኔ የተለያዩ ሀሳቦችን እሰማለሁ። ከዚህ ሀሳቦች አንዱ የአማራው ኃይል ላይ ካለፈ የድርጅት ፍላጎት ላይ የመጣ መጓተትና መቋሰል አሁንም እየተገለባበጠ የመጣ አንዳንድ ችግሮች አሉ ብለው የሚያስቡ ሰዎች አሉ። ጥርጣሬውን ይቀበላል። መፍታት ግን የምንችለው የምንፈታበት መንገድ ተቋም ስንጠብቅ ነው። ከዚህ በፊት ተቋም ስላልጠበቅን የተፈጠረ ችግሮች አሉ። አሁን ግን ተቋም ብንጠብቅ፣ ተቋም ማዳን ብንችል ልዩነታችን በተቋም እያስታረቅን መሄድ እንችላለን። ተቋሙ የሚያስፈልገን አንዱ ልዩነቱን የምንፈታበት መሳሪያ ስለሚሆን፣ ስለዚህ ይሄንን ተቋም ካጣን ከዚህ በኋላ ህዝቡ በከፍተኛ መሰላቸት ውስጥ ብቻ ሳይሆን ዲሞ ነው የሚሆነው። ተስፋ ነው የሚቆርጠው። ተቋም መስራት አልቻልኩም፣ ስለዚህ ተሸንፌያለሁ፣ የሊቃን ክስረት ደርሶብኛል የሚል ድምዳሜ ውስጥ ሲገባ ተስፋ ይቆርጣል። ተስፋ ከቆረጠ ምናልባት የተራዘመ ችግር ውስጥ ልንገባ እንችላለን። በተቋም አስተሳሰብ እጦት አንድ ማህበረሰብ ለነጻነት በሚያደርገው ትግል ላይ ከፍተኛ የሆነ የተራዘመ ጊዜ ሊወስድበት ይችላል። አዲስ አበባን እንደ ምሳሌ ውሰዱ። በተለይ የቅንጅት ምርጫ ቅንጅት በአዲስ አበባ በሀገር አቀፍም በከፍተኛ ውጤት ቢያሸንፍም አገዛዙ ቀድሞ ያፈረሰው ተቋማዊ ስትራክቸሩ። ስለዚህ ተቋማዊ ስትራክቸሩን ሲያፈርሰው ደግሞ ህዝቡ በከፍተኛ ደረጃ የሚሰባሰብበት ስላጣ ፍርሃት ውስጥ ገባ፣ የሚከላከልለት አጣ። ምክንያቱም አመራሩ በከፍተኛ ደረጃ እስር ቤት ውስጥ ገባ፣ ተፍረክርኮ ድርጅት ወጣ። በተለይ ለአገዛዙ የሚቀርቡ ሰዎች ቅንጅት ከነስሙ ተሰጠ፣ አላገጡበት። ስለዚህ አብዛኛው ህዝብ፣ የተነቃቃው ህዝብ፣ ወደ አደባባይ የወጣው ህዝብ ደግሞ ወደ ቤቱ ተመልሶ ገባ። ምን ያህል ዓመት ፈጀበት? 20 ዓመት ከዛም በላይ። ይሄ ታሪክ በፋኖ ላይ ስንደግመው የፋኖ ስትራክቸሩን እየጠበቅን ተቋማዊ ከነ ችግሩ ነው የምለው። አሁን በጣም የተለያየ ውስብስብ ችግሮች ቢኖሩ፣ መጓተቶች ቢኖሩ፣ የሴራ ትንተናዎች ቢኖሩ ግን እያስገደድን በማስገደድ አንዳንድ ጊዜ ሲሳሳቱ መተቸት የግድ ያስፈልጋል፣ ገንቢ ትችት። በሌላ በኩል ግን መደገፍ ደግሞ የሚያስፈልገን ተቋሙን ማስቀጠል የግድ ስለሆነ ነው፣ የህልውናችን መሳሪያ ስለሆነ። ስለዚህ ተቋሙን በመደገፍ ያሉትን ሰዎች በመደገፍ ከነ ችግሩም ቢሆን ብናግዝ ጥሩ ነው ብዬ አስባለሁ። ለነገ ጠዋት ትልቅ መሳሪያ ትልቅ ጉልበት ሆኖ ስለሚመጣ፣ ስለዚህ ከነ ችግሩም ቢሆን ይህንን ተቋም መደገፍ ምርጫ የለውም፣ በተለይ አማራ ህዝብ። ስለዚህ ተቋማዊ ስትራክቸሩን ደግሞ እየጠበቁ እንደሄዱና ከዛ ጋር እየተለማመዱ እንዲመጡ ጫና ማድረግ ደግሞ የሚዲያው ኃላፊነት ነው፣ የፖለቲካ ማህበረሰቡ ኃላፊነት ነው። ከየትኛውም ጊዜ በላይ እኛ እንደ ጽናት ሚዲያ የምናሳስበው ምንጊዜም ተቋማዊ የሆነ መልክ ስንጠብቅ ከግለሰብ ትከሻ እንወርዳለን። ስለዚህ አሁን እዚህ ተቋም ውስጥ ያለ በሙሉ አንድ ሰው ነው። መከታው ልክ እንዳለው በአንድ ሳምባ እንደሚተነፍስ አንድ ሳምባ የሚያስብለው ተቋማዊ የሆነ ውሳኔዎች ስላሉ፣ አቋሞች ስላሉ ነው፣ ብያኔዎች ስላሉ ነው። ስለዚህ የሚወሰነው የሚፈጸምበት እሱ እንዳለው በአንድ ሳምባ ነው፣ ደጋፊው በአንድ ሳምባ፣ ሚዲያው በተመሳሳይ። ስለዚህ ይሄ ስትራክቸርን እየጠበቅን ከዚህ ጋር እየተለማመድን ስንመጣ አማራው ነገ ጠዋት ሀገር መቀበል ይችላል፣ ሀገር ማጽናት ይችላል የሚለውን በመርህ ደረጃ ማሳየት የምንችለው የተቋም አሰራርን ስናሳይ ነው። አንድ አይሆኑም ሲባል አንድ ሆነናል። መጽናት አይችሉም ሲባል ጸንተን ማሳየት አለብን። ልዩነታቸው መፍታት አይችሉም ሲሉን ፈተን ማሳየት አለብን። አገር መቀበል አይችሉም ሲሉ እንዴት መቀበል እንደሚችል በራሳችን ተቋም ማሳየት መቻል አለብን። ይሄ ደግሞ ከፍተኛ የሆነ ብልጫ፣ አቅም፣ የሌሎች ትብብር እንደዚሁም ደግሞ በዓለም አቀፉ ማህበረሰብ የምንታይበት መነጽር ጎላ ብሎ የሚመጣ ስለሆነ ትልቅ የሆነ ፖለቲካዊ ዋጋ አለው ተብሎ ይታሰባል። ስለዚህ የጽናት ሚዲያ ቤተሰብ ዛሬ በዋናነት ከመከታው ንግግር ጋር ያያያዝኩት ሀሳቦች ናቸው። እንግዲህ
የመከታውን ንግግር የበለጠ ሰምታችሁ ሐሳባችን ላይ የራሳችሁን ሐሳብ እንድጨምሩበት እንፈልጋለን። የጽናት ሚዲያ ቤተሰብ ስላዳመጣችሁን ከልብ እናመሰግናለን። በሚቀጥለው በሌላ አጀንዳ እስክንገናኝ የዛሬን በዚህ ያበቃለሁ። እኔ ፕሮግራሙን ያዘጋጀሁላችሁ ሙሉ ስንታየሁ ቸኮል ነኝ። ስለነበረኝ ቆይታ ከልብ እያመሰገንኩ ሰላም።